ቅዱስ አሐዱ አምላክ አሜን። ለበዓሉ ለበረከቱ ለክብሩ ያበቃን ያደረሰን የቅዱሳን አባቶቻችን የሙሴ፣ የኤልያስ፣ የጴጥሮስ፣ የዮሐንስ፣ የያዕቆብ አምላካቸው ልዑል እግዚአብሔር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁንና ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች ይህን በዓል ለማክበር ከሩቅም ከቅርብም ከውስጥም ከውጭም የመጣችሁ የተገኛችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የዛሬው በዓል አብይ በዓል ይባላል። ትልቅ በዓል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታምራቱን ካደረገባቸው፣ ትምህርቱን ካስተማረባቸው፣ ጌትነቱን ከገለጠባቸው በዓላት በአበይትነትና በንዑስነት የሚቆጠሩ አሉ። አበይት ወይም ታላላቅ በዓላት የሚባሉት 9 ናቸው። ደግሞ ንዑሳን ተብለው የሚቆጠሩ 9 በዓላት አሉ። የዛሬው በዓል በዓለ ደብረ ታቦር አበይት ከሚባሉት ከ9ኙ ታላላቅ በዓላት አንዱ ነው። ጌትነቱን በደብረ ታቦር ገለጠ በሚል ርዕስ ቤተ ክርስቲያን ይህን በዓል ታከብራለች። ጌትነቱን፣ ምስጢረ መለኮቱን፣ ምስጢረ መንግስቱን፣ የአንድነት የሦስትነቱን ምስጢር በዚህች ዕለት ነሐሴ 13 ቀን በደብረ ታቦር ገለጠ። እግዚአብሔር አምላክ ይህን ዓለም ከራሱ አንቅቶ ከባሕርዩ ነው ያስገኘውና ከባሕርዩ ከጌትነቱ ያስገኘውን ዓለም ጌትነቱን እንዲያውቅለት፣ አንድነቱን ሦስትነቱን እንዲያውቅለት፣ ምስጢሩን እንዲያውቅለት ጊዜና ሰዓት ወሰነለት። እየኖሩ አብረው እየኖሩ የማይተዋወቁ በመሃል እጁ ላይ ተቀምጦ እግዚአብሔርን የማያውቀው ዓለም ስለነበረ ያንን በመሃል እጁ ላይ ያለውን ዓለም እንዴት ነው እስከ ዛሬ ድረስ እንተዋወቃለን አንተዋወቅም ብሎ ጌትነቱንና አምላክነቱን ገለጸ ይላል። ሲገልጽ የእግዚአብሔር መንግስት፣ የእግዚአብሔር ስልጣን፣ የእግዚአብሔር ጌትነት የባሕርዩ ነው፣ የራሱ ነው። መንግስት ነው፣ እግዚአብሔር ንጉሥ ነው። ሿሚ ግን የለውም፣ መራጭም የለውም። ስልጣን አለው፣ ስልጣኑን የሰጠው የለም። መስጠት ብቻ ሳይሆን የሚወስድበትም የለም። በመንግስቱ ሽረት በስልጣኑ ህልፈት የለበትም። ሿሚም የለውም፣ ነሽም ሰጭም የለውም። ስብሐቲሁ ዘማኅቤሁ ጌትነቱ መንግስቱ የራሱ ከራሱ የተገኘ ነው። ወውዳሴሁ እምዚአሁ ምስጋናውም ከእርሱ የተገኘ ነው። አሐዚ ዓለም በራሁ ዓለምን በመሃል እጁ የያዘ ነው። ባይል ዘይልየቅህዎ የማያበድሩት ባለጸጋ ነው። እግዚ ዘይግዝዎ የማይገዙት ገዥ ነው። ገዥ የሌለው ገዥ ንጉሥ ዘይሰይምዎ ሿሚ የሌለው ንጉሥ ነው እያለች ነው ዛሬ ቤተ ክርስቲያን
ይህን ጌትነቱን ስትገልጸው ስትናገር ስታመሰግን ይዋለች በማሕሌቱ ቅዱስ ያሬድ። እና ይህ ጌትነት፣ ይህ መንግስት፣ ይህ ስልጣን ሲገለጥ እንዴት ይገለጣል? እንዴት ይገለጣል? የፍጡራን እንኳን የነገስታት በዓል ይከበራል፣ ስልጣናቸው ይከበራል፣ የተሾሙበት ቀን። አዲያ ልዩ የሆነ ዝግጅት ተደርጎ ነው። በዓለ ሲመት ይከበራል፣ ለየት ብሎ ነው። ምድራውያን ነገስታት በዓላቸው ሲከበር ሁሉ ሽር ጉድ ይላል። የተባለ ያለ ነገር ሁሉ ለታዳሚው ይዘጋጃል። አዲያ ይህ ሿሚ የሌለው ንጉሥ ጌትነቱን ሲገልጽ እንዴት አድርጎ ገለጠው? እንዴት ገለጠው? እናነጻጽረው። ይህ ሰማያዊ ንጉሥ መንግስቱን፣ ምስጢሩን፣ ጌትነቱን በምን ገለጠው? መጀመሪያ ቦታ መረጠ። ቦታ ትልቅ ቦታ፣ ረጅም ተራራ። የእሱ ጌትነት የሚገለጽበት በኢየሩሳሌም አካባቢ ካሉት ታላላቅ ተራራዎች ደብረ ታቦር ለዚህ የታደለ የተመረጠ ተራራ ነው። ደብረ መቅደሱ ይለዋል፣ የመመስገኛው መቅደስ ይለዋል ቅዱስ ጴጥሮስ። ደብረ ታቦር ተመረጠ። ለምን ተመረጠ? ዛሬ አይደለም፣ ነሐሴ 13 ቀን ጌትነቱ ሲገለጽ አይደለም የተመረጠ። ቀደም ብሎ ተመርጦ የተቀመጠ ቦታ ነው። በወንጌሉ ማምነው አሁን ዲያቆናቱ ሲሰብኩ ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ብለው መዝሙረ ዳዊት መዝሙር 88 ቁጥር 13 ላይ ዘምረዋል። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም በአንተ ስም ደስ ይላቸዋል። ወይሴብሑ ለስምከ፣ ለስምህም ምስጋና ያቀርባሉ። መዝራዕትከ ምስለ ኃይል፣ ኃይልህ ክንድህ በእነሱ ስለተገለጠ ተብሎ ታቦርና አርሞንዔም የተባሉት ተራራዎች ቀደም ብለው በትንቢት ለዚች ዕለት የተዘጋጁ የተቀመጡ ናቸው። አሁንም ነቢዩ ዳዊት መዝሙር 67 ቁጥር 15 ላይ ደብር ርጉ ወደብር ጥሉል ይላል። ደብር ርጉ ወደብር ጥሉል፣ የረጋ ቀጥ ያለ ሰፋ ያለ ከላይ ከታች እግሩ የተደላደለ ከላይ ሰፋ ያለ። ደብረ ታቦር ከሌሎቹ ተራራዎች በአቀማመጥ ሲታይ በጣም ልዩነት አለው። አንዳንድ ተራራዎች ከታች ሰፋ ብለው ከላይ ሾጠጥ ያሉ ተራራዎች አሉ። ደብረ ታቦር ግን ከታች እግሩ የቆመበት ሲያዩት በቃ የተሰራቸ ሰፊ እግር ያለው አቀማመጡ ሰፊ፣ ከታች እግሩ ደግሞ የደብር ርጉ የረጋ ከመሆኑ በላይ ጥሉል በልምላሜ በዛፍ የተሸፈነ ነው። ለየት ያለ ነው። ደብር ርጉ ወደብር ጥሉል። ነቢዩ ዳዊት እያየ ነበረ ይህንን መዝሙር ሲዘምር። ደብረ ታቦርን እያየ ይህ ተራራ እንዴት የረጋ ነው፣ እንዴት የተዘጋጀ ነው፣ እንደገና ደግሞ ጥሉል ነው፣ ለምለም ነው፣ ልምላሜ አለው ብሎ ሲናገር ከላይ ሰፊ ከታች ሰፊ እኩልነት ያለው ተራራ ታቦር ነው። የታቦር ተራራ እግሩ እስከ ራሱ ድረስ እኩል ነው። ሾጣጣነት የለው፣ ጠማማነት የለው፣ ምን የለው፣ ቀጥ ያለ ተራራ። ምስክሩ ዳዊት ነው። ደብር ርጉ አለው። ደብር ርጉ ቀጥ ያለ ተራራ፣ እንደገና ላይም ዛፍ ነው። ከታች እስከ ታች ከእግሩ እስከ አናቱ ድረስ በዛፍ የተከበበ ነው። ዛሬም እንደዚያው ነው። ከላይ ሲወጡ ደልዳላ ሰፊ ስለሆነ ብዙ ሀገሮች ይታያሉ። የቅድስት ሀገር የኢየሩሳሌም ሀገሮች፣ አውራጃዎች ሁሉም ይታያሉ። ሰሜኑ፣ ደቡቡ፣ ምስራቁ፣ ምዕራቡ ይታያል። ከታች እራሹ አዝመራው ሌላ ነው። የአርማጌዶን አካባቢ ይባላል።
እታች ሲታይ ዛፉ ደብረ ታቦር ከሱ በታች ወደ ታች ያለው አውራጃው ሁሉ የአዝመራ የእህል አገር ነው። ለየት ያለ ነው እና ጌትነቱን ለመግለጽ ያን ተራራ በትንቢት አስቀድሞ አናገረለት ለማለት ነው። ደብረ ታቦር ደብረ ጎደብር ጥሉል ተብሎ እንዴ እግዚአብሔር አምላክ የሚሰራው ስራ ሁሉ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በቀላሉ አይደለም። በዓል ሲከበር ጌትነቱን ታምራቱን ሲያደርግ ሲገልጽ በቀላል አይደለም። አርሞንየም ደግሞ ተራራ ማዶና ያለ ሩቅ ነው፣ ግን ውስጥ ለውስጥ ያለው መንገድ በጣም ሩቅ ሲሆን በከፍታ ይነጻጸረዋል ታቦርን። አርሞንየም ያለ አድባረ ሊባኖስ ከታላቁ ተራራ የዮርዳኖስ ምንጭ ከሚመነጭበት ዮር ከሚባለው እዚያ ማዶ ነው እና ሲታይ በጭጋግ የተሸፈነ ነው። ግን ነቢዩ ዳዊት ታቦርና አርሞንየምን ያመሰግኑሃል ብሎ በርቀት አቀራረባቸው። በከፍታ አንድ ስለሆኑ ትይዩ ስለሆኑ አቀራረባቸው። እንኳን ሰው በእውነቱ ተራራ ይቀራረባል። እግዚአብሔር ሲፈቅድለት ታቦርና አርሞንየም በአንድ ላይ ተጠሩ፣ ተከባበሩ። ዳዊት በምስጢር አነሳቸው። ይህን ቦታ መረጠ ለጌትነቱ። ሰዎችንም መረጠ። በጣም ታላላቅ ሰዎች፣ እውነተኞች ሰዎች ያዩትን የሰሙትን በደንብ በስነ ስርዓት የሚገልጹ እንደገና ታሪክ አዋቂዎች። ታሪክ አዋቂ ሰው ያስፈልጋል። ታሪክ አዋቂ ከሌለ ሁሉ ነገር እንዳልነበረ ይሆናል። ታሪክ ያስፈልጋል። አሁን ሙሴና ኤልያስ የተጠሩ ታሪክ አዋቂዎች ስለሆኑ ነው፣ ዝም ብለው አይደለም። ወደ ደብረ ታቦር ሙሴና ኤልያስ ተጠርቶ መጥተዋል። ሙሴ ታሪክ አዋቂ ነው። ምን ያውቃል? በደብረ ሲና ነበልባልና ሐመልማል ተዋሂዶ መለኮትና ቅጠልና እሳት ተዋሂዶ ሲያይ በደብረ ታቦር የተገለጠው መድኃኔ ዓለም ክርስቶስ መለኮት ከስጋ ጋር ተዋሂዶ አንድ ሆኖ በደብረ ታቦር ምስጢሩን እንደሚገልጽ ምሳሌውን ሙሴ አይቷል። ምስክር ነው። ያን ያየውን ነገር ያን ጊዜ በምሳሌ ያየውን ነገር በደብረ ታቦር ደግሞ አማናዊ ሆኖ ሲያይ ለካ ይሄ ነው እንዴ ያን ጊዜ በደብረ ሲና ያነጋገረኝ፣ ጫማህን ከእግርህ አውልቀው የቆምክበት ምድር የተቀደሰ ነው ያለኝ ለካ ይሄ ነው ብሎ ታሪኩን እሱ አውቆ ለሌሎቹ እንዲያሳውቅ ነው። ኤልያስ ደግሞ በአካብና በኤልዛቤል ጊዜ ጣዖት ሲያመልኩ ተው፣ እግዚአብሔር አምላክ አለ፣ እሱ ነው እውነተኛው አምላክ፣ ሌላ ጣዖት አታምልኩ ብሎ አምልኮቱን የገለጠ ትክክለኛ ነቢይ ስለሆነ አምላክነቱን ለመረዳት ተጠራ። አምላክነቱን የፈለገ አምላክነቱን ያገኛል። ጌትነቱን የጠየቀ ጌትነቱን ያገኛል። ሙሴ ጠይቋል። ፊትህን እባክህ አሳየኝ ልይህ፣ በባህሪ ልይህ አለው። ገና ስጋ ሳይለብስ ማለት ነው። ከሙሴ እስከ እመቤታችን 1629 ዘመን ነው ይላል። እንግዲህ ሙሴ ወደ ደብረ ታቦር ሲጠራ 1662 ዓመት ሁኖታል። ፊትህን አሳየኝ ካለ ማለት ነው። ፊትህን አሳየኝ ባለ በ1662 ዓመቱ ፊቱን አሳየው። ዛሬ በደብረ ታቦር አይጉድ! በጎ ነገር ያሰበ ሁሉ ያገኛል። በጎ ነገር የጠየቀ ሰው ሁሉ ያገኛል። ሁሉን ነገር ያገኛል። እና ሙሴና ኤልያስ ተጠርተው መጡ። ከሐዋርያት ደግሞ ቅዱስ ጴጥሮስና ቅዱስ ዮሐንስ ያዕቆብ ታደሙ። ለዚህ ምስክር ትልልቅ ሰው ያስፈልጋል። ታማኝ ሰው ያስፈልጋል። እና ሐዋርያት 3ቱ ተመረጡ። እነሱም ምክንያት አላቸው። ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ ነህ ብሎ ስለመሰከረ እግዚአብሔር አብ ልጆ ነው ሲል እንዲሰማ ነው። እንዲሰማ የአባቶቻችን ቃላቸው በጣም ክቡር ነው። እግዚአብሔር ይቀድስላቸዋል። እግዚአብሔር ያጸናላቸዋል። የተናገሩት ነገር ሁሉ በእግዚአብሔር ዘንድ ተወዳጅነት አለው። ዮሐንስና ወንድሙ ያዕቆብ ደግሞ አንዳችን በቀኝህ አንዳችን በግራህ እንሁን እባክህ፣ አንተ ጋር እንታይ፣ አንተ ጋር እንኑር ብለው ጠይቀውት ነበርና
የፈለጉትን ነገር እንዲያገኙ እነሱ የፈለጉ በጊዜው ሹመት ነበረ። እኔን ቀኛዝማች እኔን ግራዝማች አድርገህ ሹመት ብለህ ነበር ያሉ። ቆዩ አሁን አይደለም አላቸው። ደብረ ታቦር ላይ ግን መንግስቱን ጌትነቱ መንግስቱን ሲገልጥ የኔ መንግስት ይሄ ነው ምድራዊ አይደለም ኑ ተመልከቱ ብሎ እንዲያዩ ነው። እነዚህ 5 ሰዎች ተመረጡ። ቦታው ደብረ ታቦር፣ ተመልካቾች ታዳሚዎች ሙሴና ኤልያስ፣ ጴጥሮስ፣ ያዕቆብ፣ ዮሐንስ ናቸው ይላል። ታዲያ መድኃኔ ዓለም ክርስቶስ ወደዚህ ዓለም መጣና ከድንግል ማርያም ተወለደና በአጭር ቁመት በጠባብ ደረት ተወሰነና ሲወጡ አብሮ ይወጣል፣ ሲገቡ አብሮ ይገባል፣ ሲበሉም አብሮ ይበላል፣ ሲጠጡም አብሮ ይጠጣል፣ ሲተኙም አብሮ ይተኛል። አሁን ተላመደ። እንግዲህ ሰው መቼስ አብሮ ከበላ አብሮ ከጠጣ አብሮ ከወጣ ከገባ ምን ለውጥ አለ? መለማመድ ይመጣልና ሰው ሁሉ ለመደው። ኢየሱስ ክርስቶስ ሁሉም ለመደውና እንደ አምላክነቱን ዘነጉት። ገና አልተረዱትም። በሕፃንነቱማ ውሃ ሲቀዳ እንጨት ሲሰብር ሲያድግ ዘይት የዘዝ ለአዝማዲሁ ለዘመዶቹ ሲያገለግል ሕፃን አንተ እያሉ ሕፃናት ሁሉ በቃ አብሮ ነበር ሕፃናቱ ጋር እና ኋላ ሲጠመቅ በደብረ ታቦር አምላክነቱን አስመሰከረ፣ ጌትነቱን። የዛሬውና የጥምቀት በዓል ይመሳሰላል። የሥላሴ አንድነት ሦስትነት የተገለጠበት በዓል ነውና ሲጠመቅ በዮርዳኖስ ዮሐንስን ናጥምቀኝ ብሎ ሲያጠምቀው ዮሐንስ እግዚአብሔር አብ ዝንቱ ውእቱ ወልድየ ዘአፈቅር፣ ይሄ ልጄ ነው የምወደው ልጄ ይሄ ነው የሚላችሁን ስሙት ሲል ዮሐንስ መጥምቅ ብቻውን ሰምቶ ነበረ። እሱ እንደመሰከረው ለልየ ስማ ኮንኩ ከመውቱ ከመወልድ እግዚአብሔር ውእቱ፣ የእግዚአብሔር ልጅ እንደሆነ እኔ ምስክር ነኝ ብሎ ዮሐንስ ተናግሯል በዮሐንስ ወንጌል ምዕራፍ 1። ከዚያ በኋላ ማስተማር ጀመረ። ተጠመቀ በኋላ ገዳመ ቆሮንቶስ ሄደ። በ40 ቀን ቆየ። ተመለሰና ሐዋርያትን ሰብስቦ ጉባኤ ዘረግቶ ማስተማር ጀመረ። ከዚያ በኋላ ብዙ ሰዎች ተሰበሰቡ። 5 ገበያ ሰው ተሰበሰበ። 120 አብረው ይውላሉ ያድራሉ። የቀረው ግን ሲማር እየዋለ ቀን አብሮ ይውላል፣ ማታ ወደ ቤቱ ይሄዳል። ህብስት እየተበረከተ ይበላ ነበረ። 5 እንጀራ 2 ዓሣ እያበረከተ መገበው፣ አበላው፣ አጠጣው፣ የታመመውን ፈወሰው። ምን ይቀራል? አይነ ስውሩ፣ ደካማው፣ ምኑ እንዲሁ ፈውስ በፈውስ ሆነና ኢየሩሳሌም ተጨነቀች ይላል። ተጨነቀች የሚከተለው ማለት ነው። አሁን በአሁኑ ዘመን ይህን ያህል ተከታይ አለው እንደሚባለው ክርስቶስን ደግሞ 5 ገበያ ሰው ይከተለው ነበርና ተጨነቀች። በሚሄድበት መንገዱ ይንቀጠቀጥ ነበረ። ከሰው ብዛት የተነሳ ከታምራቱ ከትምህርቱ የተነሳ ያ በዚህ ጊዜ እንዲያው የሚከተለው ሰው ሁሉ ምንነቱን አያውቅም። ብዙ ምግቡን ለመብላት ነው፣ ግማሹ ከበሽታው ለመዳን ነው፣ ግማሹ ትምህርቱን ለመስማት ነው፣ ግማሹ መልኩን ለማየት ነው፣ ግማሹ የወንጌልን ትምህርት ለመስማት ነውና እንዲሁ ዝም ብሎ ግር ሲል ይህ ነገር እናንተ አልተረዱኝም እኮ አምላክነቴን አልተረዱኝም አለና ነሐሴ 7 ቀን ሐዋርያትን 12ቱን ለብቻ ይዞ ቂሳርያ የምትባል ቦታ እናንተ አላቸው። አቤት አሉ። እንዲያው ሰው ማን ይለኛል እኔን? ይህ ሁሉ አብሮኝ ይውላል፣ ታምራቱን ትምህርቱንም ያየው ሰው ሁሉ እኔ እንዲያው ማን ነው እያለ ስለ እኔ ያወራል። መነ ይብለኒ ሰብእ አላቸው። ይኸውልህ በዚህ በአናቶት የኤርምያስ ሀገር አናቶት ትባላለች። በአናቶት የሚመጣው በኤርምያስ ሀገር ኤርምያስ ነው ይልሃል። የኤልያስ መንደር ደግሞ እቺ እመቤታችንና ኤልሳቤጥ የተገናኙባት አይነ ከርም ትባላለች። በዚህ በአይነ ከርም የሚመጣው ደግሞ ዮሐንስ መጥምቅ ነው ይልሃል። የኤልያስ ሀገር ደግሞ ቴስቢያ ትባላለች፣ በዮርዳኖስ ናት። በቴስቢያ የሚመጣው በኤልያስ ሀገር የሚመጣው ደግሞ ኤልያስ ይልሃል። አንዳንዶቹ ደግሞ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል።
ትባላለህ ይህን ነው የሚሉ አሉት። አብረው እያሉ አላወቁትም። እነሱም ነው ሲባል ዮሐንስ ነው፣ አዎ ዮሐንስ ነው። እንዲህ በታምራቱ ነው ግን ኤርምያስ ያሉት ኤርምያስ ቀደስከም ከርሰምከ ስላለው ቅድስናውን ስላዩ ነው። ዮሐንስ መጥምቅ ነው ያሉት ዮሐንስ መጥምቅ ንጹሕ ድንግል ስለሆነ ንጽሕናውን ድንግልናውን። ኤልያስ ነው ያሉት በታምራቱ። ሙሴ ነው ያሉት ደግሞ ሙሴ መና ከደመና ወርዶ ውሃ ከደንጊያ አፍልቆ እስራኤልን ስለመገበ ጌታችን ደግሞ ህብስት አበርክቶ ስለሚያበላ አሄማ ሙሴ እኮ ነው አባቶቻችን ያበላቸው እኛን ደግሞ ዛሬ እያበላሉና ታምራቱን ከታምራቱ እያነጻጸሩ ሙሴ ነው ስባወጡለት። ጥሩ ነው፣ አይከፋም እኮ ጥሩ ነው። ማነጻጸርም አባቶቻቸውን ማሰባቸው ጥሩ ነው። ግን እሱ እንደዚህ አይደለም። ሙሴም አይደለም፣ ኤልያስም አይደለም፣ ኤልያስም አይደለም፣ ሌላም አይደለም። እሺ ሰው ይህን የሚል አዎ፣ ኦሆ እንደዚህ ነው ነገሩ። እሺ አንተ ሙሰኬ መነ ትብሉኒ፣ እናንተሳ ማን ነው ትላላችሁ? እንደነሱ ነው አብራችሁ ሙሴ ነው ኤልያስ ነው የምትሉኝ ወይስ ማን ነው የምትሉኝ አላቸው። ያን ጊዜ ለካ እነሱም በደንብ አልተረዱምና ዝም ጸጥ። ቤተ ክርስቲያን ስንመጣ በዓሉን ስናከብር ስለ በዓሉ መረዳት፣ ስለ ጥምቀት፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ስጋዌ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ትንሣኤ ሙታን፣ አምስቱን አዕማደ ምስጢር ምዕመናን ማወቅ አለብን። ስንጠየቅ እንደ ሐዋርያት ዝም እንዳንል ማለት ነው። ስለ ቅዱስ ሥጋው ስለ ክቡር ደግሞ ማወቅ፣ ምስጢራትን መረዳት እና ጸጥ አሉ። እዚያ በኋላ ቅዱስ ጴጥሮስ መንፈስ ቅዱስ ገለጠለትና ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ የእግዚአብሔር ልጅ ነህ፣ ክርስቶስ አንተ ነህ አለና መሰከረ። ቅዱስ ጴጥሮስ ለሁላችንም እግዚአብሔር ምስጢሩን ይግለጽልን። በዚህ ጊዜ ቅዱስ ጴጥሮስ ተመስግኗል። ይከሰተለ ከዘ ሥጋ ወደም፣ ይህንን የኔን አምላክነት ሥጋዊ ደማዊ መምህር አላስተማርህም፣ አባቴ ነው የገለጠልህ። ስለዚህ አንተ መሰረት ነህ። በአንተ መሰረትነት ላይ ቤተ ክርስቲያኔን እመሰርታታለሁ። የሲኦል በሮች አይበረታቱበትም። በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በሰማይ የተፈታ ይሁን። የመንግሥተ ሰማያትን ቁልፍ ሰጥቼሃለሁ ብሎ በዚች ቃል ስልጣን ሰጥቶታል። አዎ እውነተኛውን ቃል የመሰከረ ሰው ሁሉ በእግዚአብሔር ዘንድ ክብር አለው፣ በእግዚአብሔር ዘንድ ሀብት አለው፣ በእግዚአብሔር ዘንድ ስልጣን አለው። እውነተኛውን ነገር ይዞ እንደ ጴጥሮስ ክርስቶስ አንተ የእግዚአብሔር አብ የባሕሪ ልጅ ነህ ብሎ የሚናገር ሰው ሁሉ ይሾማል፣ በእግዚአብሔር ዘንድ ሹመት አለው። ተሾመ ጴጥሮስ። ከዚያ በኋላ ሁሉም እንዲያዩ ሁሉም እንዲረዱ ጴጥሮስ የተናገረውን ነገር በፍጡር ቃል የተነገረውን ነገር በፈጣሪ እንዲደገም እንዲገለጽ ነሐሴ 7 ቀን ጴጥሮስ አንተ የእግዚአብሔር ልጅ ነህ ብሎ በተናገረ በ13ኛው ቀን በሁለተኛው 7 ሦስቱን ባለሟሎችን ወምድረ ስሱነ ሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ ሁሁ አይረጎሙ ደብረ ነዋሃን ተባይቲቶሙ ይላል። ከ12 ሐዋርያት 8ቱን ከተራራው ደብረ ታቦር ከግርጌው ትቶ ወደ ላይ ይዟቸው ወጣ። ይሄ ነው እንግዲህ ለምን ወጡ? ምስክርነት ለመስማት ኤልያስን ሙሴን ለማየት። ሙሴ ነው የተባለው አምላክ መሃል ላይ ቆሞ ሙሴ መጣ። ወናሁ አሰራዩ ሙሴ ወኤልያስ ዘይተናገሩ ምስሌሁ ለኢየሱስ። ሙሴና ኤልያስ ከጌታችን ጋር ሲነጋገሩ ተሰሙ። ያን ጊዜ ቅዱስ ጴጥሮስ ብቻ ነው ልቡን ሞላ አድርጎ ሙሴን ሲያይ አንተ የእግዚአብሔር ልጅ ነህ ስላለ ደስተኛ የሆነ። ዮሐንስና ያዕቆብ ግን ደንግጠዋል። ኤልያስ ነው ኤልያስ ይሉሃል ብለው ነበርና ኤልያስ መጥቶ ቀጥ አለ ፊታቸው ላይ። ሙሴ ትባላለህ ያሉትም ሙሴ መጥቶ ፊታቸው ላይ ቆመ። እንግዲህ ሙሴ ኤልያስ የተባለው ኢየሱስ ክርስቶስ ደብረ ታቦር ተራራው መካከል ላይ ሲቆም ሙሴ መጣና ኤልያስ መጣና ሲተያዩ ሐዋርያት ደነገጡ ይላል። ደነገጡ። በዚህ ጊዜ ነበር ወተወለጠ ራእዩ በቅድሜሆሙ፣ መካከላቸው ላይ እንደቆመ ፊቱ ተለወጠ።
ወአብርሃ ገጹ ከመ ፀሐይ፣ ፊቱ መልኩ እንደ ፀሐይ አበራ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ፣ ልብሱ እንደ በረዶ ነጭ ሆነ። ወአንጸብረቀ አልባሲሁ ብሏል ቅዱስ ሉቃስ። ብርቅርቅ አለ፣ እንደ መብረቅ ሆነ። የሚገርም ነገር ነው። እነዚህ ሁሉ የእሱ ፍጥረቶች ናቸው። ልብሱ እንደ በረድ ነጭ ሆነ ስንል በረድን የፈጠረው እሱ እኮ ነው። ምሳሌው እኮ በጣም ትንሽ ነው። ፊቱ እንደ ፀሐይ አበራ ስንል ፀሐይን የፈጠረው እሱ እኮ ነው። ሌላ ምሳሌ ስለታጣ ብቻ ነው እነዚህ የተቀመጡ እንጂ ከነዚህ በላይ ከበረድ የበለጠ ነጭ ቢኖር ለሱ ምሳሌ አይሆንም። ከፀሐይ የበራ ቢኖርም አይሆንም። ግን እነ ኤልያስ፣ እነ ሙሴ፣ እነ ጴጥሮስ፣ እነ ዮሐንስ ሲያዩት ለነሱ ልብሱ እንደ በረዶ ነጭ፣ ፊቱ እንደ ፀሐይ ብርሃን ሁኖ ስላዩት እንደ ፀሐይና እንደ በረድ ሆነ አሉ እንጂ ይህ ሁሉ ለሱ ምሳሌ ሊሆን አይችልም። ደካማ ነዋ። ግን ገለጠላቸው። ይህ የባህሪ ክብሩ ነው ይላል። በረድም ፀሐይም መስሎ ለነሱ በሚገባቸው የታያቸው ምስጢረ መለኮቱ ነው። ወይም ደግሞ ሌላ ምሳሌ ስለሌለ ልብሱ እንደ በረድ ነጭ ሆነ። አሁን ከበረድ የነጣ የለም በዚህ ዓለም። በፍጡራን ደረጃ ነጭ ሲባል እንደ በረዶ ነጭ ያለ አይገኝም። ብሩህም ከፀሐይ የበራይ ስለሌለ በዚህ መስለው በራ ብለው አይ ተናገሩ ይላል። ከዚህ በኋላ ነው ፊቱ ብርሃን ሆኖ ልብሱም ነጭ ሆኖ ካዩት በኋላ ከወደ ሰማይ ድምፅ መጣ። ወናሁ ተርኅወ ሰማይ፣ ሰማይ ተከፈተ። ወመጽአ ቃልም ውስተ ደመና ዘይብል፣ ከደመናው እንዲህ የሚል ቃል መጣ። ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው ልጄ ይህ ነው። ማርቆስ አንተ ውእቱ ወልድየ ዘአፈቅር ይላል። የምወልድህ ልጄ አንተ ነህ አለው ይላል። ማቴዎስ ዝንቱ ውእቱ ወልድየ፣ ይሄ ልጄ ነው። ወሎቱ ስምዎ፣ የሚላችሁን ስሙት። እናንተ ሐዋርያት የእግዚአብሔር ልጅ ነኝ ሲላችሁ አዎነህ በሉት እንጂ አይደለህም አትበሉ። የእግዚአብሔር ልጅ ነው፣ እኔ አባቱ ነኝ፣ እሱ ልጄ ነው ብሎ ጴጥሮስ የተናገረውን ማን አጸደቀለት? እግዚአብሔር አብ አጸደቀለት። ይሄ እኮ ነው። እውነት አባቶቻችን የተናገሩት ነገራቸው ይጸድቅላቸዋል። አባቶቻችን የሚያስቡት ነገራቸው ይፈጸምላቸዋል። አባቶቻችን እግዚአብሔርን የሚለምኑት ነገር ሁሉ ይሳካላቸዋል። ጴጥሮስ የተናገረው ነገር በእግዚአብሔር አብ ምስክርነት ተረጋገጠለት። ከዚህ በኋላ ነው እንግዲህ ወድቁ ደነገጡና ወደቁ ከፊቱ ላይ። እዚያ ሙሴና ኤልያስ ወእምዝ እንዘ ይትሌለዩ ይላል። ሁሉም ወደ ቦታው ሊሄድ ነው። ሊለዩ ወደው ሳለ ይላል ቅዱስ ጴጥሮስ እነዚህ አባቶች ታላላቅ አባቶች ስለሆኑ ሙሴና ኤልያስ ሊለዩት ስለሆነ አይ ጌታዬ፣ ኧረ እባክህ ሙሴም ከእኛ ጋር ይኑር፣ ኤልያስም እኛ ጋር ኑር። ወይቤሎ ጴጥሮስ ሊቅ ንንበር ዘየ፣ መምህር አዚህ እንኑር እባክህ አለ ሙሴ። ጴጥሮስ አዚህ እንኑር። ወንግበር ሰለስተ ማኅደረ፣ 3 ቤት እንስራ። አሐደ ለከ፣ አንዱን ለአንተ፣ ወአሐደ ለሙሴ፣ አንዱን ለሙሴ፣ ወአሐደ ለኤልያስ፣ አንዱን ለኤልያስ ቤት እንስራና ከዚሁ ደብረ ታቦር ላይ ቁጭ እንበል አለ። ይህም ጥሩ ነው። አስተዋይ አባት ነው። ቦታውን አይቶ ጴጥሮስ ለምን ጴጥሮስ ሙሴና ኤልያስን በታሪክ እንጂ በአካል አይቷቸው ስለማያውቅ ያን ጊዜ ሲያያቸው አልጠገባቸውም፣ አልሰለቻቸውም። አብረን እንኑር አለ። እንደገና ከትላልቅ ሰው ጋር መኖር ክብር አለ። ሙሴ ባህር ከፍሏል፣ ደመና ጋርዷል፣ መና ወርዷል። ይህን ሁሉ ስላደረገ ስራውን እየሰራ ህዝቡ ይጠቀምበት፣ በሙሴ ስራ ይጠቀም። ኤልያስም ዝናብ አዝንሟል፣ ሰማይ ለጉሟል፣ እሳት አወርዷል። ይህን እያደረገ ህዝቡ ይጠቀምበት፣ በአባቶቻችን ይጠቀምባቸው። አንተም ሁላችን ይዘህ ስራህን እየሰራህ ተጠቀም፣ ጥቀመን፣ እንወቅህ
አለ። ከዚያ በኋላ የጴጥሮስ ጥያቄ ሙሴም ኤልያስም በያሉበት ቦታቸው ስራ እንዳላቸው ስላልተረዳ እዚያ መኖርን ፈልጎ ነበር። ግን የእግዚአብሔር ፈቃዱ ደግሞ ወደ ታች ወርዶ ሌላውን ማስተማር ታምር ማድረግ ስለሆነ ገና ስላላለቀ እስከ ስቅለቱ እስከ ሞቱ ድረስ ማስተማር ስላለ እስከ ትንሣኤው ድረስ ቆዩ። እንዲያውም ምን አላቸው? አዘዞሙ ከመ ይንግሩ ዘሪው በደብር፣ በተራራ ያዩትን ምስጢር ለማንም እንዳይናገሩ። ለምን? መጨረሻ ላይ ነው ተጠቃሎ ታሪክ የሚነገር እንጂ ተቀንጭፎ አይነገርም። ስቅለቴ፣ ሞቴ፣ ትንሣኤ፣ እርገቴ በአንድ ላይ ስለሚነገር ኋላ ነው የምታስተምሩት። እስከ ዓመ ይትፌጸም በዕድሜሁ፣ በጊዜው እስኪፈጸም ድረስ አሁን ምስጢር እንዳታወጡ ጠብቁ ብሏቸው እዚያ በኋላ ሙሴ ወደ ሀገሩ፣ ኤልያስ ወደ ሀገሩ ወደ ብሔራውያን ሄዱ። ሐዋርያትም ወረዱ። 8ቱ እግረ ደብር የቀሩት በይሁዳ ምክንያት ነው ይላል። እዚያ በኋላ ምስጢሩ ግን ተገልጦላቸዋል። ደብረ ታቦር የወንጌል የቤተ ክርስቲያን የመንግሥተ ሰማያት ምሳሌ ናት ይላል። 5ቱ አባቶች የ5ቱ ልዑካን ምሳሌዎች ናቸው። ከደናግል ሙሴን ከደናግል ኤልያስን ከማስባን ኤልያስን ይዟቸው ወጣ። መንግሥተ ሰማያትን ሁሉም እንደሚወርሷት ለማጠየቅ ነው ይላል። ምስጢሩ ብዙ ነው። እንግዲህ ቅዳሴውን በ6 ሰዓት የጀመርነው አንደኛ ትምህርት ስለሚሰጥ ቆራቢ ብዙ ስለሆነ አሁን 7 ሰዓት ነው። ሰዓታችን ስላለ ነው ሰፋ ያደረግነው። ዝም ብለን እንዳይመስላችሁ ሁሉም ተለክቶ ተመጥኖ የተቀመጠ ነው። 6 ሰዓት ላይ ቅዳሴ የተገባ ለምንድን ነው? ትምህርት እንዲሰጥ ሰዓት ስላለ። አሁን 7:20 ጉዳይ ለ8 እየሆነ ነው። ቅዳሴው 1 ሰዓት ይፈጃል። እዚያ በኋላ ቁርባኑ ይሄዳል እና እንዲያው እንዳትቅመደመዱ፣ እንዲያው እችን አጭር ትምህርት ለምዳችሁ ኧረ ሰዓት ሄደ በቃ አይደለም። እናንተ አይደላችሁ የምትመጥኑ። ሰዓቱን የምንመጥነው እኛ ነን። ሰባኪው ሰዓት ካለው ሰፊ ትምህርት ያስተምራል እንጂ ገና እንዲያው ያች የተለመደች 30 ደቂቃ 20 ደቂቃ ተለምዳ መቁነጥነጥ ሰዓት ግን አስተውል። በተለመደው አትሄድ። ሰፋ ያለ ትምህርት ዛሬ ካልተማርነ፣ ምስጢረ መለኮቱን ምስጢረ መንግሥቱን ካልተማርነ መሰብሰባችን ለቁም ነገር እንዳይሆንብነ፣ ቁም ነገር የማይኖረው እንዳይሆንብነ ለማድረግ ነው። እንግዲህ አባቶቻችን ሙሴ፣ ኤልያስ ሐዋርያት በዚያ ቦታ ተገኝተው በዓሉን አክብረዋል። እኛም ተገኝተን ስላከበርን በረከቱ ከሁላችን ጋር ይሁን። ምስጢረ መለኮቱን ለእኛም ይግለጽልን፣ በቸርነቱ ይጎብኘን። በደብረ ታቦር ምስጢረ መለኮትን ገለጠ ነውና ትልቅ ቦታ ያስፈልጋል። ቦታ ጥሩ ነው። ደብረ ታቦር ትልቅ ቦታ ስለሆነ ምስጢረ መለኮት ተገልጦበታል እና ቦታውን መርጦታል። ይቺ ቤተክርስቲያናችን ደብረ ታቦር ናት። ምስጢረ መለኮቱ፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ 5ቱ አዕማደ ምስጢር የሚገለጥባት እቺ ቤተክርስቲያን ምሳሌዋ ደብረ ታቦር ናት እና አሁን እዚህ ስንሰበሰብ የት ላይ ነው ያለነ? ጥያቄ አለኝ። የት ነው ያላችሁ? አሁን ምዕመናን በውጭ ያላችሁት አሁን የት ነው ያላችሁ? ደብረ ታቦር ላይ ያለን። አሁን እቺ ቤተክርስቲያን ደብረ ታቦር ናት፣ ምስጢሩ የለባት። እንዲያውም ደብረ ታቦር ጌታችን ገና ሳይሞት በሕይወተ ሥጋ ሳለ ተገልጦባታል። እቺ ቤተክርስቲያን ግን ዛሬ ቅዱስ ሥጋው ክቡር ደሙ እዚህ ነው በደብረ ታቦር የተገለጠው። መድኃኔ ዓለም ከመኖሩ ላይ ያለ አሁን ቅዱስ ሥጋው ክቡር ደሙ ያ ነው። ሙሴን መስዋዕት ሁኜ ስቀርብ እታይሃለሁ ነው ያለው። መስዋዕት ሁኜ ስቀርብ እታይሃለሁ አለው። እነሱ ደብረ ታቦር ላይ ሥጋውን ደሙን አልተቀበሉም። እኛ ግን ቤተ ክርስቲያን ላይ ሥጋውን ደሙን እንቀበላለን። ከደብረ ታቦርና ቤተ ክርስቲያን ማን ይበልጣል ብትባሉ ማን ይበልጣል ትላላችሁ? ቤተ ክርስቲያን ትበልጣለች። ለምን? ሙሴም መጣ፣ ኤልያስም መጣ፣ ዮሐንስም መጣ፣ ያዕቆብም መጣ፣ ጴጥሮስም መጣ። ደብረ ታቦር ላይ ሥጋው ደሙ ተቀብለዋል? አልተቀበሉም። እኛሳ እኛውን ቅዱስ ሥጋውን ልንቀበል ነው። ስለዚህ ቤተ ክርስቲያን ትበልጣለች። ደብረ ታቦር ምሳሌ ነው የተባለች። የማን ምሳሌ? የቤተ ክርስቲያን እንደገና የመንግሥተ ሰማያት። መንግሥተ ሰማያት እንደምንገባ እቺ ቤተ ክርስቲያን
ምድራዊት መንግሥተ ሰማያት ትባላለች። ስለዚህ በእውነቱ እግዚአብሔር አምላክ በረከቱን ያድለን። በዓሉን የሰላም በዓል ያድርግልን። የዛሬ ዓመት በሰላም ደርሰን ለማክበር ያውቃን። ለጸሎት እንነሳ።